በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን እናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን መልአከ ፀሐይ ቀሲስ መምህር በቀለ ተሰማ የካቴድራላችን ዋና አስተዳዳሪ፣ ክቡራን የካቴድራላችን አገልጋዮች፣ መምህራን ወንጌል፣ ሰባክያን ወንጌል፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። በቅድሚያም የቤተ ክርስቲያንን ጥሪ አክብራችሁ በዚህ አስቸጋሪ አየር ጠባይ በዚህ ስለተገኛችሁ ለሁላችሁም እግዚአብሔር ጸጋና በረከትን ያደልልን። በየሳምንቱ እያየን ያለነው የነገረ ድህነትን ትምህርት ነው። ሰው ለመዳን ምን ማድረግ አለበት የሚለውን ጥያቄ ለመመለስ 3 መልሶችን አስቀምጠን እነዚያን ነው በተከታታይ እያየን ያለነው። ሰው ለመዳን አንደኛ ማመን አለበት፣ ሁለተኛ ምስጢራትን መፈጸም አለበት፣ ሶስተኛ ደግሞ ክርስቲያናዊ ምግባር ያለው መሆን አለበት። እነዚህ 3 ነገሮች ሊኖሩት ይገባል። ከነዚህ አንዱ ከጎደለ ሰው አይድንም የሚለውን ሐሳብ መነሻ አድርገን እነዚህን 3 ነገሮችን እያየን እንገኛለን። ማመን የሚለውን በስፋት ተመልክተናል። ከዚያ ቀጥሎ ደግሞ መጠመቅ የሚለውን አጠቃላይ ምስጢረ ጥምቀትን ማለት ነው። መጠመቅ የሚለው እየተመለከትን ያለነው እኛ ወይም እስካሁን ያየነው የልጅነትን ጥምቀት ነው እንጂ ሌላ አይነት ጥምቀት አይደለም እያየን ያለነው። ጥምቀት በዋናነት በ3 ሊከፈል ይችላል። አንደኛው የልጅነት ጥምቀት ነው፣ ሁለተኛው የንስሐ ጥምቀት ነው፣ ሶስተኛው ደግሞ የፈውስ ጥምቀት ተብሎ ሊከፈል ይችላል። አጠቃላይ ጥምቀት የልጅነት ጥምቀት የሚባለው በ40 ቀን በ80 ቀን በእኛ ሀገር በእኛ ቤተ ክርስቲያን ማለት ነው። በዚች ሀገር በተለያየ ምክንያት ግን በተደጋጋሚ እንደገለጥ ነው በ40 ዓመትም በ80 ዓመትም ሊሆን ይችላል ወደ ክርስትና ህብረት የሚመጡ ሰዎች የሚጠመቁት ጥምቀት እሱ የልጅነት ጥምቀት ይባላል። የንስሐ ጥምቀት የሚባለው የቄደር ጥምቀት ተብሎ የሚጠራ ነው። እሱም ደግሞ በዋናነት በ3 ምክንያቶች የሚከናወን ነው። አንደኛው አንድ ሰው ሃይማኖትን ክዶ ወይም ከኦርቶዶክሳዊት ቤተክርስቲያን ወጥቶ እንደገና ሲመለስ የቄደር ጥምቀት ይጠመቃል። ሁለተኛ ደግሞ በዝሙት ምክንያት ከማያምን ሰው ጋር አንድ ቢሆን በመኝታ አንድ ቢሆን በዚያ ምክንያት ንስሐ ሲገባ ይህንን ይናገራል፣ የቄደር ጥምቀት ይታዘዝለታል። ሶስተኛ ደግሞ ከሌሎች ኢአማንያን ከነሱ ጋራ ስጋ ቢበላ እነሱ ያረዱትን እሱን ቢበላ የጣዖት ስጋ ለጣዖት የተሰዋ ስጋ እነዚህን ቢመገብ በእነዚህ ምክንያቶች ቄደር ሊጠመቅ ይችላል። ይሄ የቄደር ጥምቀት ወይም የንስሐ ጥምቀት ተብሎ ይታወቃል። ይሄ የቄደር ጥምቀት ወይም የንስሐ ጥምቀት የሚባለው ልጅነት የሚመለስበት አይደለም። ልጅነት አንድ ጊዜ ብቻ የሚሰጥ ነው። ከዛ ልጅነት የሚመለሰው በንስሐ ብቻ ነው እንጂ በጥምቀት አይመለስም። አንድ ሰው በሕይወት ዘመኑ በሙሉ የሚጠመቀው የልጅነት ጥምቀት አንድ ጊዜ ብቻ ነው። እሱም የልጅነት ጥምቀት። ለዚያ ነው ወነአምን በአሐቲ ጥምቀት ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ተብሎ የሚገለጠው ለዚያ ነው። ሌላኛው የፈውስ ጥምቀት የሚባለው ነው። ይሄም በተለያየ ምክንያት ለደዌ፣ ለበሽታ፣ ለህመም በነገራችን ላይ የጸበል ጥምቀት ለህመም ብቻ አይደለም ማለት የታመመ ሰው ብቻ አይደለም የሚጠመቀው። ያልታመመ ሰው ጤነኛ የሆነ ሰው ሊጠመቅ ይችላል። በማንኛውም ጊዜ በየትኛውም ጊዜ 1 ቀንም ይሁን 2 ቀንም ይሁን 7 ቀንም ይሁን 100 ጊዜም ይሁን ጸበሉን ለመጠመቅ በሚያበቃው ስርዓት ውስጥ ከሆነ
በየትኛውም ጊዜ መጠመቅ ይችላል የትኛውም ቦታ መጠመቅ ይችላል በየትኛውም ቤተክርስቲያን መጠመቅ ይችላል ስለዚህ የጸበል ጥምቀት ምን ጊዜ ማይቋረጥምና ጸበል መጠመቅን ከመታመም ጋር ብቻ ማያያዝ የለባችሁም እንደገና ደግሞ ህመም የሚባለው የሚታወቅ የማይታወቅ አለ እንደሚታወቀው እኛ የምናቀው ደግሞ ውስጣዊ የሆነ እኛ ያልተረዳነው ህመም ይኖራል ስለዚህ ጸበል መጠመቅ በጣም ጥሩ ነገር ነው በነገራችን ላይና ስለዚህ የፈውስ ጥምቀት ተብሎ ግን የሚጠራው በዋናነት ጸበል ነው ስለዚህ ጥምቀቶች የሚባሉት እነዚህ ናቸው የልጅነት ጥምቀት ለምን እንጠመቃለን ብለን አንደኛ ክርስቶስን ለመልበስ ብለን አስቀምጠናል ሁለተኛ የጌታ ትእዛዝና ትምህርት ስለሆነ ሶስተኛ ሁለተኛ ለመወለድ አራተኛ ጌታን በመከራው የምንሳተፍበት ስለሆነ አምስተኛ የቤተክርስቲያን አባል ለመሆን ስድስተኛ ጸጋን ለመቀበል ሰባተኛ ወደ ሌሎች ምስጢራት ለመግባት በር ዋና ደጅ መግቢያ ስለሆነ በዚህ ምክንያት የመጀመሪያ የልጅነት ጥምቀት ይቀድማል ከዛ ጸጋ የሚባሉ ሶስት ናቸው ብለን አንዱ የልጅነት ጥምቀት ወይ ምስጢረ ጥምቀት ሁለተኛው የቀሳውስት ስልጣን ሶስተኛው ደግሞ ስጋው ደሙ እንደሆነ አንስተናል ወደ ሌሎቹ ምስጢራት ለመግባት ግን ዋናው የልጅነት ጥምቀት ነው ምክንያቱም የልጅነት ጥምቀት ያልተጠመቀ ሰው ቄስ አይሆንም ጳጳስ አይሆንም ዲያቆን አይሆንም ዘማሪም አይሆንም ሰባኪም አይሆንም አስተባባሪም አይሆንም በነገራችን ላይ በቤተክርስቲያን የሚሰጡ አገልግሎቶችን በሙሉ ለማከናወን መጀመሪያ መጠመቅ አለበት በር ይባለው ለዚያ ነው ከዛ ቀጥሎ ሁለተኛው ምስጢረ ንስሐ ነው ሰው በህይወት ዘመኑ የሚፈጽማቸው ምስጢራት ለሁሉም የተሰጡ ሶስት ናቸው ብለን አስቀምጠናል መጀመሪያ አንደኛ ጥምቀት ነው እሱን ተመለከትን ሁለተኛው ንስሐ ነው ሶስተኛው ደግሞ ምስጢረ ቁርባን ነው ሁለተኛው ነው ዛሬ የምንመለከተው እንደ ጊዜያችን ምስጢረ ንስሐ ነው የምንመለከተው ሁለተኛ ምስጢር ለምንድነው እነዚህ ምስጢራት የሚባሉበት ምክንያት እንዳልኳችሁ የሚደበቁ ስለሆኑ አይደሉም ለምሳሌ እኔና እናንተ ብዙ ጊዜ ምስጢር ብለን የምንጠራው ለሌላ ሰው ማን ነግረው ነው ምስጢር የምንለው ለሌላ ሰው ማን እናገረውን በእኛ ውስጥ የያዝነውን ወይ ደግሞ ለአንድ ባልንጀራችን ምስጢር አርገህ ጠብቅልን ብለን የምንነግረው ሌላ ሰው እንዲሰማው ማን ፈልገውን ነው ምስጢር የምንለው እነዚህ ምስጢራት ተብለው የሚጠሩት ግን ድብቅ ስለሆነ አይደለም በቤተክርስቲያን ድብቅ ነገር የለም ነገር ግን አይምሮአችን ለዛ ብቃት እስኪደርስ ድረስ የማይነገሩ ነገሮች ይኖራሉ ለብስለት ደረጃ ለምሳሌ ለህፃናት ማትነግሯቸው አለ አይደለም ህፃናትን ስታሳድጓቸው ቆይ ትንሽ ከፍ ስትል አሁን አይደለም የሚነገር ብላችሁ ወይም ደግሞ ሌላ ምክንያት ነግራችሁ ያደገ ሲሄድ የምትነግሩት ምስጢር አለ እና በቤተክርስቲያን እንደዛ አይነት ምስጢራት አሉ ከፍ ስንል ወይ ደግሞ በማዕረግ በስልጣን ምክንያት የማይነገሩ ደግሞ ምስጢራት ሊኖሩ ይችላሉ ሊቃነ ጳጳሳት ብቻ የሚያውቋቸው ቀሳውስት ብቻ የሚያውቋቸው ዲያቆናት ብቻ የሚያውቋቸው በማዕረገ ክህነት ብቻ ያሉ የሚያውቋቸው ምስጢራት ሊኖሩ ይችላሉ በዚህ ምክንያት እንጂ ከዛውጭ ምስጢር የሚባለው ድብቅ ስለሆነ ብቻ አይደለም ሁለተኛ ግን ምስጢር የሚባለው ሊነገር እንኳን ቢታሰብ ከመነገር በላይ ስለሚሆኑ ነው ለምሳሌ አሁን ምስጢራተ ቤተክርስቲያን የሚባሉት ሰባት ምስጢራተ ቤተክርስቲያን የሚባሉት መነገር ስለማይችሉ ነው ለምሳሌ ውሃ ሲለወጥ አይታይም ህብስትና ወይን ወደ ስጋነት ወደ ደምነት ሲቀየር አይታይም ሰው አሁን ካህን ሲሆን አይታይም ማለት አሁን ቀሳውስትን ስታዩአቸው ልብሳቸውን ለብሰው መስቀላቸውን ይዘው ታዩአቸዋላችሁ ከዛ ክህነት የሚለውን ነገር በአይናችን እንይ ብትሉ ግን ማየት አትችሉ ሰዎች የነበሩት ተሹመው ካህን ይሆናሉ እና ይሄ ምስጢር ነው ከመነገር በላይ ነው ምንጠመቅበት ጸበል እንዴት ቅዱስ እንደሚሆን መናገር አንችልም በነገራችን ላይ ይሄን የማይችሉት ካህናትም ጭምር ናቸው የሚባርኩትን ቅዱስ ውሃ የሚባርኩትን ውሃ ወደ ቅዱስ ውሃነት ሲቀየር ተራ ውሃ የነበረው ወደ ቅዱስ ውሃነት ሲቀየር ማየት አይችሉ በጣም ጥቂቶች የበቁ ካልሆኑ በስተቀር ህብስቱና ወይኑ ወደ ስጋነት ወደ ደምነት እንደሚለወጥ በማመን እንጂ ማየት የሚችል ማንንም የለም ከጥቂቶች በስተቀር በጣም የበቁት የሚባሉት አባቶች ራሱ የሚያዩት ከተለወጠ በኋላ ነው ከተለወጠ በኋላ ያዩታል እንጂ እንዴት እንደሚለወጥ ፕሮሰሱን ማየት አይቻልም በጣም አስደናቂ ነገሮችን ትመለከታላችሁ በምስጢራተ ቤተክርስቲያን ሰዎች ለምሳሌ በጋብቻ በምስጢረ ተክሊል በምስጢረ ቁርባን ተጋብተው ሁለቱ አንድ ሆኑ ብለን እንዘምራለን ማንንም ሰው ግን ሲያያቸው ሁለት ናቸው ያንን መናገር ማንችለው ስለሆነ ምስጢር ይባላል እኛ ስናያቸው በአይናችን ሁለት ናቸው በእምነት ግን አንድ ሆነዋል እነዚያ ሰዎች አንድ ሆነ ጌታም እንደተናገረው አንድ የሚሆኑበት ምስጢር ስለሆነ የሚጣመሩበት ምስጢር ስለሆነ እና እነዚህ ምስጢራት ከመነገር በላይ የሆኑ ምስጢራት አሉ በዚህ ምክንያት ምስጢር ተብለው ይገለጣሉ እንጂ ድብቅ ስለሆኑ አይደለም ከአይምሮ በላይ ከቋንቋ በላይ በመሆናቸው ምክንያት ምስጢራት ይባላሉ ከነዛ ምስጢራት መካከል ደግሞ አንዱ ምስጢረ ንስሐ የሚባለው ነው ምስጢረ ንስሐ ማለት የንስሐ ምስጢር ማለት ነው ንስሐ ማለት መመለስ ማለት ነው መጸጸት ማለት ነው በጣም ደግሞ እንደው በደንብ አስተውላችሁ ከተመለከታችሁትና አስተውላችሁ ከሰማችሁ ችግሩ ስለ ንስሐ ብዙ ጊዜ ስለሚነገር ጆሮአችን ጠግቦታልና
አዲስ ነገር ለመስማት ራሱ አንዳንድ ጊዜ ውስጣችን ዝግጁ የማይሆንበት ጊዜ አለ ምክንያቱም ሁሌ እንሰማዋለን በቃ ንስሐ ማለት ንስሐ መግባት ማለት ነው ስለዚህ እናቀዋለን ብሎ የሚያስብ ሰው ይኖራልና ንስሐ በጣም ብዙ ምስጢራትን የያዘ ነው የመጀመሪያው ደረጃ ከኛ ላይ ያለው ኃጢያት በካህናቱ አማካኝነት ሲነሳ ይሄን ምስጢር የሚያውቀው እግዚአብሔር ብቻ ነው ካህኑ ማያውቀው እኛ ማናውቀው በእምነት ግን ኃጢያታችን ከኛ ይነሳል ይሄ ማለት መሰላችሁ ከነበርንበት የኃጢያት ክርፋት የኃጢያት ሽታ የኃጢያት ጉድ የኃጢያት ጉድጓድ የኃጢያት አዘግት ቆሻሻ ከነዚህ ነገሮች እንለያለን ለምሳሌ ልብስን ታጥቡታላችሁ በሆነ ነገር የሆነ ኬሚካል ተጠቅማችሁ ዘፍዘፋችሁ ሊሆን ይችላል በሆነ ሚንስ ታጥቡታላችሁ ይጣራል ነጭ ይሆናል ንጹህ ይሆናል እና ፕሮሰሱን ታዩታላችሁ ይሄኛው ግን ረቂቅ ስለሆነ አይታይም ግን ንስሐ ምን ማለት መሰላችሁ በኃጢያት ጭምልቅ ያለ አንድን ሰው ንጹህ የማድረግ ሂደት ነው ንጹህ የማድረግ ወደ ቀደመው ማንነት እንዲያውም በሌላ አገላለጥ አንድን ትልቅ ሰው ህፃን የማድረግ ሂደት ነው ንስሐ ማለት እንደሱ ህፃን የማድረግ ሂደት ልክ እንደ ህፃን የማድረግ ሂደት አይምሮውን አይደለም ህፃን የምናደርገው አይምሮ አይደለም አስተሳሰቡ አይደለም አመለካከቱ አይደለም ህፃን የሚሆነው ግን ልክ እንደ 40 ቀንና እንደ 80 ቀን ህፃናት የምን ሆነበት ምስጢር ቢባል ንስሐ ነው በጣም አስደናቂ ነው ይሄ ደግሞ በጣም አስገራሚ የሚያረጋው እለት የሚፈጸም ነው እለት ብቻ አይደለም በቀን ውስጥ በጣም ብዙ ጊዜ የሚደረግ ነው ምክንያቱም ንስሐ በዚህ ሰዓት ንስሐ እየገቡ ያሉ ሰዎች አሉ በዚህ ሰዓት ለአባቶቻቸው ኃጢያታቸውን እየተናገሩ ያሉ ሰዎች አሉ በዚህ ሰዓት ቀኖናቸውን ጨርሰው ይፍቱኝ ለማለት ወደ አባቶቻቸው እየሄዱ ያሉ ሰዎች አሉ ህፃናት ሆነው እግዚአብሔር ይፍታ በሚል ቃል ህፃናት ሆነው የ40 ቀን የ80 ቀን ህፃናት ልክ እንደነዚያ ሆነው የሚመለሱ አሉ እግዚአብሔር ሁላችንም ለንስሐ ያብቃል ይሄ ምስጢር አሁን ተመልከቱት አንድን ሰው ከነበረበት ማንነት የትኛውንም ኃጢያት ነው የምላችሁ አስገራሚም የሚያረጋው አሁን ኃጢያት ሲባል እነዚህ ተቃቅኖቹ ብቻ አይደለም እነዚህ ይሄ ትምህርት በነገራችን ላይ ኃጢያት እንድንሰራ የሚያበረታታ አይደለም በደንብ በጥንቃቄ እንድትሰሙ ይፈልጋለሁ ኃጢያት እንድንሰራ የሚያበረታታ ሳይሆን የእግዚአብሔርን ምህረት የእግዚአብሔርን ቸርነት እንድናውቅ የሚያደርግ ነው የትኛውም አይነት ኃጢያት አሁን ተቃቅኑን ኃጢያት ብቻ አይደለም የትኛውንም አይነት ኃጢያት በአለም ላይ አሉ የሚባሉ ታላላቅ የሚባሉ ኃጢያቶች እንኳን ብንሰራ በማመን ወደ ካህኑ ስንቀርብ ወደ አባቶቻችን ስንቀርብ ወደ ቀሳውስቱ ስንቀርብ ቀኖናችንን ተቀብለን ይፍታ እግዚአብሔር ይፍታ ስንባል ከዚያ ሁሉ ኃጢያት ነፃ እንሆናለን በጣም ደሞ የሚደንቃችሁ ይሄ ኃጢያት ይሰረዛል ከዲያብሎስ እጅ ጅምር ይጠፋል ፋይሉ ይጠፋል ፎርማት ይደረጋል አሁን እኛ ያው ዲሌት ማድረግና ፎርማት ማድረግ ይለያያል ታውቃላችሁ ዲሌት ማለትም ጊዜያዊ ወይ ቴምፖራሪሊ ዲሌት ማድረግና ፐርማነንትሊ ዲሌት ማድረግ ይለያያል ፎርማት ማድረግ ሁሉንም ነው በአንድ ጊዜ ኮምፒውተራችሁ ሊሆን ይችላል ስልካችሁ ሊሆን ይችላል በጣም ብዙ አፖችንም ጭምር ልታጡት ይችላልላችሁ ፐርማነንትሊ ዲሌት ማድረግ ማለት ሪሳይክል እንዳይደረግ አድርጋችሁ ዲሌት ልታረጉት ይችላልላችሁ ቴምፖራሪሊ ዲሌት የምታረጉት ሪሳይክል ቢል ላይ ሊገኝ ይችላል የሆነ ቦታ ስቶር ይደረጋል አያችሁ ኃጢያት በንስሐ ፎርማት ሲደረግ ዲሌት ሲደረግ ፐርማነንትሊ ነው ዲሌት የሚደረገው እንዲጠፋ የሚደረገው ለዘላለም ማለት ነው ከዛ የሚጠፋው የት መሰላችሁ ለምሳሌ አንድ ኃጢያት ሲሰሩ ሰው አይቷችሁ ሊሆን ይችላል በዚያ አንድ ሰው ሊከሳችሁ ይችላል ኃጢያት ሲሰሩ ያን ኃጢያት ዲያብሎስ ይመዘግባል ዲያብሎስ በዚያ ይከሳችኋል ይከሰናል ዲያብሎስ በዚያ እለት ማለት ነው እና መረጃ ይይዛል ዲያብሎስ ልክ ንስሐ ገብተን እግዚአብሔር ይፍታችሁ ስንባል ይሄ ኃጢያት የሚጠፋው አንደኛ ኃጢያቱን ስንሰራ ካዩን ሰዎች ጭምር ነው የሚጠፋው ሁለተኛ መረጃ አድርጎ ከያዘብን ከዲያብሎስ እጅ ፋይል ጭምር ነው የሚጠፋው ከዚያስ ዲያብሎስ ለመክሰስ ብሎ የሰራነውን ኃጢያት ሲፈልግ አያገኘው የት ሄደ ሰውየው ንስሐ ገብቷል ጠፍቷል በእውነት ስለ ቸርነቱ አምላካችን ስሙ የተመሰገነ ይሁን እንዴ ጭራሽ እልም ነው የሚያር እንዳውም እኛ በጣም ክፎች ከመሆናችን የተነሳ ንስሐ የገባንበትን ኃጢያት እያስታወስን ይቅር አላለኝም ማለት ነው ይያልን ከእግዚአብሔር ጋር ምን እንከራከር ሰዎች አሉ በነገራችን ላይ እሱ ራሱ ኃጢያት ነው እንደዚህ ማለት ራሱ አንድ ሰው ንስሐ ከገባ በኋላ ከካህኑ የሚገባውን ቀኖና ተቀብሎ ከፈጸመ በኋላና ካህኑን አግይቶ እግዚአብሔር ይፍታሽ ከተባለ በኋላ ስላለፈው ኃጢያት ማሰብ ጭራሽ የለበት ምንም ቢሆን የተቀበለው ቀኖና ራሱ ምንም ቢሆን አሁን አንዳንድ ሰው ደግሞ ያወዳድራል ለምሳሌ ከካህኑ የተቀበለውን ቀኖና እንደ አባ ደግሞ የሚሰጡት ትንሽ ነው ሚል ሰው አለ አይመለከተንም እሱ ካህኑ ለምሳሌ አንድ ሰው ገሎ ቢመጣ ሰው ገድያለሁ ቢል
በሶስት ስግደት የማሰናበት ስልጣን አላቸው። እንደዛ ያሰናብታሉ አይደለም፣ መግደል ቀላል ነው እያልኩ አይደለም። ነገር ግን ይሄኛው በካህኑ ፊት የተናዘዘው ሰው ይሄን የመቀበል ግዴታ ግን አለበት። እግዚአብሔር ይፍታ ከተባለ ይሄን አድርግና በቃ ከተባለ ደግሞ አንድ ነገር ልንገራችሁ፣ የሚሰጠን ቀኖና ከምን ሰራው ከሰራነው ኃጢያት ጋር ተመጣጣኝ ሆኖ አይደለም። ይሄን በደንብ ማሰብ ያስፈልጋል። ለየትኛውም ኃጢያታችን አስቀድሞ ዋጋ ተከፍሏል። ይሄን ማወቅ ያስፈልጋል። በክርስቶስ ተከፍሏል። ልክ ከካህኑ ንስሐ ተቀብለን ቀኖና ተቀብለን እግዚአብሔር ይፍታ ስንባል የት መሰላችሁ ምን ገባው? ክርስቶስ ከፈጸመልን የማዳን ሥራ የቤዛነት ሥራ ነው ምንካፈለው። ወደዚያ እርቅ ነው ምንሄደው። ወደዚያ እርቅ ነው ምንሄደው። ወደ ቀራንዮ ነው ምንሄደው። ካህኑ በስልጣኑ እኔ ልፍታ አይደለም የሚለው ማን ይፍታ ነው የሚለው? እግዚአብሔር ይፍታ የሚለው ለምን ይመስላችኋል? የሞተ የተሰቀለ ስጋ የቆረሰ ደም ያፈሰሰ እሱ ነው ያከፈለው ስለ ኃጢያታችን። ካህኑ ምንም መክፈል አይችልም። ካህኑ ስልጣኑን ብቻ ነው የሚጠቀመው። ያን ስልጣኑን ደግሞ የሚጠቀመው የእግዚአብሔርን ስም ጠርቶ ብቻ ነው የሚጠቀመው። ስለዚህ ካህኑ ምንም ማድረግ አይችልም። ካህኑ ራሱን አይደለም የሚከፍለው ለኃጢያታችን። ካህኑ ለኛ ኃጢያት ራሱን አይደለም ዋጋ አድርጎ የሚሰጠው። ካህኑ ሌላ ነገር አድርጎ አይደለም ኃጢያታችንን እንድንነጻ የሚያደርገው። የክርስቶስን ቤዛነት አስታውሶ ወደዛ እርቅ ነው እንድንገባ የሚያደርገው። ዳኛ የሚያደርገው ክርስቶስ ነው። ፈራጅ የሚያደርገው ክርስቶስ ነው። ንስሐ ማለት እንደሱ ነው። በጣም አስገራሚው ምስጢር በምስጢረ ንስሐ ሁሉም ምስጢራት ይጠቃልላሉ። በንስሐ ምስጢር ማለት ነው። ለምሳሌ እንዳልኳችሁ ልጅነታችንን አተን ቢሆን ንስሐ ስንገባ ልጅነታችን ይመለሳል። ሌላ ለምሳሌ የመቁረብ መብታችንን አተን ቢሆን ንስሐ ስንገባ የመቁረብ መብታችን ይመለሳል። ምክንያቱም መቁረብ የምንችለው ንስሐ ከገባን በኋላ ስለሆነ። ሌሎቹስ ለምሳሌ ለምስጢረ ተክሊል ንስሐ ያስፈልጋል አስቀድሞ ከዚያ በፊት ስለተሰሩት ኃጢያቶች ተመልከቱ። ስለዚህ በምስጢረ ንስሐ ይጠቀልላል። ሌሎቹ ምስጢራት እንዲሁ ለምሳሌ የፈውስ ሥርዓት ለማከናወን ምስጢረ ቀንዲል ለማከናወን ንስሐ ያስፈልጋል አስቀድሞ። የታመመው ሰው በሚችለው ንስሐ መግባት አለበት። ምናልባት መናገር ማይችል ካልሆነ በስተቀር በሽተኛው መናገር የሚችል ከሆነ አስቀድሞ ንስሐ እንዲገባና ተመጣጣይ ቀኖና በሽተኛ ስለሆነ ባለበት የሚፈጽመው ለምሳሌ የሚጸልየው ሊሆን ይችላል። በተኛበት አልጋ ላይ ከሆነ የሆስፒታል አልጋ ላይ ከሆነ በየቀኑ 12 አቡነ ዘበሰማያት እንዲደግም ሊደረግ ይችላል። ለምሳሌ 7 ሊሆን ይችላል፣ 3 ሊሆን ይችላል፣ 1 ሊሆን ይችላል። ማንበብ የሚችል ከሆነ የመጽሐፍ ቅዱስ ክፍሎችን እንዲያነብ ይህን ያህል ምዕራፍ በየቀኑ እንዲዘልቅ ሊደረግ ይችላል። ስለዚህ የሚሰጠው ቀኖና ተመጣጣኝ ሊሆን ይችላል ባለበት በተኛበት አልጋ ላይ። ከዛ በኋላስ የፈውስ ሥርዓቱ ይከናወንለታል። እና የትኛው ምስጢር በምስጢረ ንስሐ ይከናወናል። እለት እለት የሚፈጸም ትንሣኤ ማለት ንስሐ ነው። ክርስቲያን በየለቱ የሚነሳበት ምስጢረ ትንሣኤ የሚሰበክበት ምስጢር ማለት ምስጢረ ንስሐ ነው። አስደናቂ ነው። በጣም ብዙዎቻችን ቸል የምንለው በደቂቃዎች በሰከንዶቹን አስገራሚ ነገሮች የሚከናወኑበት ማለት ንስሐ ነው። ሁላችንንም ለንስሐ ያብቃል። ስለዚህ ንስሐ የሚባለው ይሄ ምስጢር የሚፈጸምበት ነው። አስቀድሞ ግን ክርስቶስ ዋጋ የከፈለለት ስለሆነ ለኃጢያታችን ለአባቶቻችን ቀኖና የምንቀበለው እንደኛ የሰገድነው 40 ስግደት የኔንና የእናንተን ኃጢያት እንደው ለማንጻት በቂ ነው ብለን የምናስበው አይደለም። አስቀድሞ ክርስቶስ 6666 ጊዜ የተገረፈበት ጉዳይ መሆኑን ጭምር እያሰብን እንዲሆን ይገባል እንጂ እኛ 50 40 ስለሰገድን እንደው ያ ብቻ በቂ ነው ብለን እንድንመጻደቅ አያስፈልግም። በብሉይ ኪዳንና በሐዲስ ኪዳን ብለን የንስሐን ምስጢር በመጽሐፍ ቅዱስ እንዴት እንደተጻፈ እናሳይ የተወሰነ። ሁለተኛ ዜና መዋዕል ምዕራፍ 6 ቁጥር 37 ላይ በብሉይ ኪዳን እንዲህ የሚል ቃል ሰሎሞን ከእግዚአብሔር ጋር የተነጋገረው ንግግር አለ። እግዚአብሔር ለሰሎሞን ቃል እንዲገባለት የጠየቀው በተማረኩበት ሀገር ሆነው በልባቸው ንስሐ ቢገቡ ይላል። በልባቸው ምን ቢገቡ? ንስሐ ቢገቡ። በተማረኩበት ሀገር የመጀመሪያው አሁን ንስሐ የሚጀምረው ከልብ መሆኑን ማሳየት የሚችል የመጽሐፍ ቅዱስ ክፍል ነው። የመጀመሪያው ንስሐ የሚጀምረው ከልቡናችን፣ ከአይምሮአችን፣ ከህሊናችን። ንስሐ የሚጀምረው ኃጢያትን ወይ ደግሞ ትክክል ያልሆነ ነገር ከመረዳት ነው የሚጀምረው። ከመረዳት ነው የሚጀምረው። አሁን ዓለምን ስትመለከቱ የመጀመሪያው ነገር ሞራል የሚባል ነገር የዘቀጠበት የወደቀበት መሆኑን ታውቃላችሁ። እና በጣም አስቀያሚ ነገሮች እንደ ትክክል ይታያሉ። በጣም መጥፎ ነገሮች እንደ ስልጣኔ እንዲታዩ ይደረጋል። የመጀመሪያው ንስሐ የሚጀምረው ጥሩ ነገርንና መጥፎ ነገርን ለይቶ ከማወቅና ሌሎችን በተለይ ደግሞ ሊጎዳ የሚችል ነገር እነዚህን ከመለየት ይጀምራል። ስለዚህ በልብ የሚለው ሰሎሞን በተማረኩበት ሀገር ያለው ለምንድን ነው ቢባል የተማረኩ ሰዎች ማለት በስደት ያሉ ሰዎች ማለት ናቸው። በስደት ያሉ ሰዎች እንደ ልባቸው ካህን ላያገኙ ይችላሉ። መቅደስ ላይኖር ይችላል፣ ቤተክርስቲያን ላይኖር ይችላል፣
ክርስቲያኖችን በብዛት ላይ ያገኙ ይችላሉ ቅዱሳት መጽሐፍትን ላይ ያገኙ ይችላሉ ምስጢራትን ለመፈጸም ላይ መቻቸው ይችላል ንስሐ ለመግባት ላይ መቻቸው ይችላል ግን ከምን ይጀምራል ቢባል ከልባቸው ይጀምራል ከመጸጸት ይጀምራል የተማረኩ ሰዎች ማለት እንደሱ ነው በየተማረኩበት ሀገር ሆነው በልባቸው ንስሐ ቢገቡ በምርኳቸው ሀገር ሳሉ ይልና ተመልሰው ይላል ኃጢያት ሰርተናል በድለንማል ክፉ ማድርገናል ብለው ቢለምኑ ይላል በተማረኩበትም በምርኳቸው ሀገር ሳሉ በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ይላል በተማረኩበት ሀገር ሆነው መቅደሱን እያሰቡ ማለት ነው ቤተክርስቲያኑን እያሰቡ ለምሳሌ እዚህ አጥቢያ ሰው የነበረ ሰው ባለበት ሀገር ሆኖ ይሄን ቦታ እያሰበ ሊሆን ይችላል የሚያለቅሰው አማራጭ ስለሌለው መሄድበት ቦታ ስለሌለ ካህን ስለሌለ ማውራት የማይችልበት አጋጣሚ በጣም ብዙ በተለይ በአረብ ሀገራት ሰማይ ምድሩ የተደፋባቸው ቤት ተዘግቶባቸው የሚኖሩ እህቶች አሉ ክርስቲያኖች ስዕል የሌላቸው አንገታቸው ላይ ማተብ እንዳያስሩ የሚከለከሉ እንደየአካባቢው መልበስ እንዳለባቸው የሚገደዱ በጣም ብዙ የሚጨነቁ እህቶች አሉ እግዚአብሔር ባሉበት ሁላቸውንም ያስባቸው እነዚህ ልጆች ባሉበት ሆነው ንስሐ ይገባሉ እግዚአብሔር ንስሐቸውን ይቀበላቸዋል ሲባል ባሉበት ሆነው የተናገሩትን ኃጢያት እግዚአብሔር ለዛ ስርየት ይሰጣቸዋል ማለት አይደለም ለንስሐ እንዲበቁ ግን ያደርጋቸዋል እድሜ ይሰጣቸዋል ጊዜ ይሰጣቸዋል ከዚያስ እዚህ መተው በህሊናቸው ባሰቡት መቅደስ በእውን በአካል ተገኝተው እንዲንከባለሉበት ያደርጋቸዋል በሚፈልጉት ካህን ፊት ተደፍተው ኃጢያታቸውን እንዲናገሩ እድል ይሰጣቸዋል ንስሐ የሚጀምረው ከዚያ ንስሐ የሚጀምረው ንስሐ መግባትን ብቻ የሚመለከት አይደለም ለንስሐ ለመብቃትም ጭምር ማሰብን ይጠይቃል መጸጸትን ይጠይቃል መመለስን ይጠይቃል ማሰብ መጨነቅን ይጠይቃል ኃጢያት እንደሰራ ራሱ ማመንን ይጠይቃል በጣም አስቸጋሪው በዚህ ዘመን ኃጢያት እንደሰራን እንኳን ማመን አንፈልግም አንዳንድ ነገሮች የምናደርጋቸው ራሱ ልክ እንደሆኑ መቀበል እንፈልጋለን ኖርማል ምንለው ቃል አለ ኖርማል ነው ብለን መቀበል እንፈልጋለን ትልቁ ውድቀት የሚጀምረው ከዚያ ሁላችንም ለንስሐ ያብቃን በተማረኩበት ሀገር በምርኳቸው ሀገር ሳሉ በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸው ወደ ሰጣት ወደ ምድራቸው ወደ መረጥካትም ከተማ ለስምህም ወደ ሰራሁት ቤት ቢጸልዩ ጸሎታቸውንና ልመናቸውን በማደሪያ በሰማይ ስማ ፍርድንም አድርግላቸው አንተንም የበደሉህን ህዝብህን ይቅር በል ይላል አምላካችን ሁላችንንም ይቅር ይበለን ሁለተኛ ዜና መዋዕል ምዕራፍ 6 ቁጥር 37 ላይ መጀመሪያ በብሉይ ኪዳን ሁለተኛ በነቢያት ትንቢተ ኢሳይያስ ምዕራፍ 46 ቁጥር 8 ላይ እንዲህ ይላል ይሄን አስቡና አልቅሱ ይላል ተላላፊዎች ሆይ ንስሐ ግቡ ልባችሁንም መልሱ ራሱ እግዚአብሔር ነው እንዲህ ብሎ ለኢሳይያስ የነገረው እኔ አምላክ ነኝና ሌላም የለምና የቀድሞውን የጥንቱን ነገር አስቡ እኔ እግዚአብሔር ነኝ እንደኔም ያለ ማንም የለም ይላል ትንቢተ ኢሳይያስ ምዕራፍ 46 ቁጥር 8 ላይ አንዱ ንስሐ እንድንገባ ከታዘዝንበት ራሱ እግዚአብሔር የተናገረው ቃል በጣም ብዙዎች አሁን ስለ ንስሐ መግባት ሲናገሩ መጽሐፍ ቅዱስ ላይ የለም ክርስቶስ ሞቶልናል ስለዚህ ንስሐ ባንገባ ችግር የለውም ያውም ንስሐ አባት ጭምር አያስፈልግም የሚሉ ሰዎችን ታያላችሁ እሱን በሚቀጥለው እንመለከታለን መጽሐፍ ቅዱስ ግን እንዲህ አስቀምጦታል ራሱ እግዚአብሔር የተናገረው ስለዚህ ንስሐ መግባት እንዳለብን በብሉይ ኪዳን እንዲህ ተገልጧል አስደናቂው በብሉይ ኪዳን የመጀመሪያ ስብከቱ ነው የተሰበከው ንስሐ በሐዲስ ኪዳን የማቴዎስ ወንጌል ምዕራፍ 3 ቁጥር 1 እና ቁጥር 2 ላይ በዚያም ወራት መጥምቁ ዮሐንስ መንግስተ ሰማያት ቀርባለችና ምን በሉ ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ ይላል የማቴዎስ ወንጌል ምዕራፍ 3 ቁጥር 1 እና ቁጥር 2 ላይ እዚህ ላይ እንደው የምታገኙት ሐሳብ በይሁዳ ምድረ በዳ እየሰበከ መጣ ይላል አሁን በይሁዳ ምድረ በዳ የሚለው የበረሃውን ብቻ አይደለም የሚገልጠው የመሬቱን ያካባቢውን አየር ጠባይ ያካባቢው ሁኔታ ብቻ እንዳይመስላችሁ የይሁዳ ምድረ በዳ የሚለው የአይሁድ ልቡና ነው ብሎ ሊቃውንቱ ተርጉመውታል የአይሁድ ልቡና ራሱ ምድረ በዳ ተብሎ ይጠራል ምድረ በዳ የሚባለው ዛፍ የሌለበት እጽዋት የሌሉበት ውሃ የሌለበት መርዛማ እባብ ያለበት በቂ ዝናብ የማይዘንብበት ነው በረሃ የሚባለው ምድረ በዳ የሚባለው ዴዘርት የሚባለው ምናልባት በአመት ከ25 ሚሊ ሊትር በታች የሆነ የዝናብ መጠን የሚያገኝ እሱ ነው ዴዘርት ተብሎ የሚጠራው በረሃ የሚባለው እና የዮርዳኖስ በረሃ የይሁዳ በረሃ የሚባለው በቁሙ በረሃ ነው ሞቃታማ ነው እጅግ በጣም የሚያስፈራ በረሃ ተብሎ የሚጠራ ነው በተለይ ደግሞ በዚያ ዘመን ነገር ግን የይሁዳ ምድረ በዳ ብሎ የሚጠራው
መሬቱም ብቻ ሳይሆን የአይሁድ ልቡና ራሱ ምድረበዳ ከደግነት ምድረበዳ ከቸርነት ምድረበዳ ሆኖ ነበር ከምህረት ባዶ ሆኖ ነበር ከበጎነት ባዶ ሆኖ ነበር ከንስሐ ባዶ ሆኖ ነበር ከማመን ባዶ ሆኖ ነበር ጻድቅን ከመቀበል ባዶ ሆኖ ነበር ከትንቢት ባዶ ሆኖ ነበር ከክህነት ባዶ ሆኖ ስለነበረ ንስሐ ያስፈልገው ነበር የአይሁድ ልቡና እና ዮሐንስ መጥምቅ የተላከው በዚያ ዘመንም ለዚያ አሁንም ይህንን ዘመን ስትመለከቱት በጣም በብዙ ነገር ባዶ የሆነበት ዘመን ነው ያ ብዙ ጊዜ ወቀሳ ስለሚበዛበት እናንተን ለማለት አይደለም ነገር ግን አጠቃላይ ይሄ ዘመን ከምንም ነገር እየተራቆትን ያለንበት ምድሪቱንም ምድረበዳ ያያረግን ነው ራሳችንንም ምድረበዳ ባዶ ያያረግን እየሰራንበት ያለንበት ዘመን በዚህ ዘመን ሁላችንም ገነትን ሲኦል ለማድረግ እየሰራን ያለንበት ቤተክርስቲያን ባዶ እንድትሆን መቅደሱ ባዶ እንዲሆን ክርስትና ባዶ እንዲሆን ሃይማኖት ራሱ ባዶ እንዲሆን ተከታይ እንዳይኖረው ወደፊት የሚመጣው ትውልድ ሃይማኖት አልባ እንዲሆን ነው በደንብ እየተሰራ ያለው እሱ ሌሎች ሀብቶቹ ነገሮች በሙሉ የሚሰሩት ፖለቲካው የሚሰራው የዓለም መንግስታት የሚሰሩት ሰው እንዲታዘዛቸው ህዝቡ እንዲታዘዛቸው ሲፈልጉ ትውልዱን ሃይማኖት አልባ ማድረግ ነው ለምን መሰላችሁ ትውልዱ ሃይማኖት ያለው ከሆነ ህግ ይኖረዋል መመሪያ ይኖረዋል ስለዚህ ይሻይላቸው ይሄን አድርግ ሲባል እንዴ ሃይማኖት አይፈቅድልኝም ይላል ስለዚህ ለርዕዮተ ዓለማቸው እንዲመቻቸው ለሊበራሊዝም አስተሳሰብ እንዲመቻቸው በቻሉት መጠን ትውልዱን ጭንቅላቱን ባዶ ማድረግ ይፈልጋሉ ሃይማኖት የሌለው እግዚአብሔርን የማያውቅ እግዚአብሔር የለም እንዲል ይፈልጋሉ ከዚያስ የፈለጉትን ማድረግ ይችላሉ ተመሳሳይ ጾታ ተጋባ ሲባል እሺ ይላል ለምን እግዚአብሔርን አያውቅም መጽሐፍ ቅዱስ አያውቅም ተፈጥሮን አያውቅም እንደሚከለከል አያውቅም ኃጢያት እንደሆነ አያውቅም ሰባ ሰዶም ሰባ ገሞራ በመጽሐፍ ቅዱስ እንደጠፋ አያውቅም ለምን ትቷል መጽሐፍ ቅዱስን አቃጥሎ መጽሐፍ ቅዱስን ትቶ ዘግቶ ሌላ መጽሐፍ ያነበበ እንደዛ እንዲሆን ነው አይምሮ ምቹ እንዲሆን ምድረበዳ የማድረግ ስራ ዮሐንስ መጥምቅ በዛ ዘመን ራሱ በምድረበዳ እንዲያድግ የተደረገበት ምክንያት ከሰው ጋር እንዳያድግ የተደረገበት ምክንያቱ ይሄ ነው ምክንያቱ ምንድነው ከሰዎች ጋር ካደገ ይበከላል አይምሮ ይበከላል ዮሐንስ መጥምቅ ብቻ አይደለም መቤታችን ራሱ 12 ዓመት በቤተ መቅደስ እንድትኖር የተደረገበት ምክንያት በዘመኑ የነበረው ትውልድ ከባድ ስለነበር መቤታችን በዚያ ትውልድ መካከል ማደግ የለባትም ለምን ቢባል መቤታችን በዚያ ትውልድ መካከል ብትገኝ ትውልዱ የሚያልፍበትን ኃጢያት ሙሉን ባትሰራው እንኳን እንድታስብ ግን ቢያንስ ትገደዳለች አንዳንድ ጊዜ የምትውሉበት ይወስነዋል ለምሳሌ ሲጋራ የሚያጨሰው ጋር ስትሆኑ ያ ፓሲቭ ስሞከር የሚባል አይደለም ማሽተት ትጀምራላችሁ አይደለም ምናልባት ከለመዳችሁት በኋላ ወደ ማጨሱ ልትሄዱ ትችላላችሁ የፈለገ ጠንካራ ብትሆኑ በጣም ረጅም ጊዜ ከሚቅም ሰው ጋር ብታሳልፉ የሆነ ጊዜ ብጥስ አድርጋችሁ አንዷን ቅጠል ልትቀምሱ ትችላላችሁ በጣም ብዙ ከሚጠጣ ሰው ጋር ብዙ ጊዜ ብታሳልፉ ከሆነ የሆነ ጊዜ እስቲ ልቅመሰው ደስ እንዲለው ብላችሁ መጀመር ትሞክራላችሁ ከዛስ ምናልባት ልትቀጥሉበትም ትችላላችሁ በጣም ብዙዎች ሱስ ውስጥ የሚገቡት ሰዎች ሱስ ውስጥ መግባት ፈልጎ በነገራችን ላይ ማንንም ወዶ ሱሰኛ አይሆን ማንንም ፈልጎ ሱሰኛ አይሆን አንዳንዱ ሱሰኛ ሆኖ ራሱ ሱሰኛ እንዳልሆነ ለራሱ እየነገረው ነው ሱስ ውስጥ እየገባ የሚሄደው አይደለም እኔ እኮ አሁን ብተወው በቀላሉ መተው የሚችለው ነው ማቆም ይችላል እኮ ችግር የለውም ነገን ከነገ ወዲያ ያለ እየተዘፈቀበት ይሄዳል ስለዚህ አንዳንድ ጊዜ ምንኑልበት አዋዋል አንዳንድ ሰዎች ንጹሃን ሆነው ቅዱሳን ሆነው ሳይገባቸው እዚህ ከተማ ውስጥ ተገኝተው ኃጢያት ውስጥ የሚገኙ ሰዎች አሉ ከምናኔ መተው ከቤቱና መተው ከገዳም መተው ከገጠር መተው በጣም ንጹሃን ቅዱሳን ሆነው ይኖሩ የነበሩ ሰዎች መተው አዲስ አበባ መኖር ሲጀምሩ መጀመሪያ ጋቢያቸውን አይጥሉ ከዛስ ቀስ ይያሉ ጋቢያቸውን መጣል ይጀምራሉ ከዛ ቀስ ይያሉ ጃኬታቸውን መተው ይጀምራሉ ቀስ ይያሉ ሌላው ቀስ ይያሉ ሃይማኖታቸው ላይ ጥያቄ ማንሳት ይጀምራሉ እነዚህ ነገሮች ቀላል እንዳይመስላችሁ እና በጣም የተመጠነ አካሄድ ይፈልጋል ብዙ አገልጋይ አሁን በአዲስ አበባ ገጠር የነበረበትና አዲስ አበባ የሚሆንበት ይለያያል ገጠር ሲሆን እግዚአብሔርን በጣም የሚፈራ የገጠር ቤተክርስቲያን ያለ ቄስ እጅግ በጣም እግዚአብሔርን የሚፈራ ካህን ነው በረከታቸው በሁላችንም ላይ ይደርብን አዲስ አበባ ሲገባ እዚህ ያሉት እንኳን ጥሩ ናቸው በኋላ ዱላ እንዳይጠብቀኝ ግን ባንዳንድ ቦታ ስትመለከቱ እጅግ በጣም የተለየ ታያላችሁ ከነጫማው የሚገባ ልታዩ ትችላላችሁ ማይታዘዝ ልታዩ ትችላላችሁ ሚሳደብ ልታዩ ትችላላችሁ ብቻ ለየት ያለ ስነ ምግባር ያለው ልታዩ ትችላላችሁ ይሄ ሰው መነሻውን ብታጠኑት ወይ የቆሎ ትምህርት ቤት ይያለ ብታዩት ወይ የገጠር ቤተ መቅደስ ያገለገለ ብታዩት እጅግ በጣም ፍጹም መንፈሳዊ የነበረ ሊሆን ይችላል ግን ለምን እንዲያ ሆነ ብትሉ በእኛ ማህበረሰብ መካከል ተገኘ አሁን እንደዚህ ስላሉ አንዳንዶቻችሁ ደስ ብሏቸዋል ካህናትን ሊሰድብልን ነው ብላችሁ ማለት ነው ጥፋተኞቹ ግን የከተማ ሰዎች ናቸው የከተማ ሰው ጥፋቱ ምንድነው የካህኑን ይቀበልና ራሱ ካህኑን እንደ ካህን እንዲኖር እንደ ካህን እንዲታይ የማያደርገው ራሱ የከተማው ሰው ሌላው ቀርቶ የከተማ ሰው በጣም አስቸጋሪ የሚያደርገው
እዚህ ያለውን ብቻ ሳይሆን ገዳም ሄዶ አበላሽቶ የሚመጣ ሰው በጣም ብዙ አለ። ገዳም ሄዶ የገዳሙን ስርዓት ረብሾ የገዳሙን ስርዓት አበላሽቶ የገዳሙን ለመናንያን ገንዘብ አስለምዶ ራሱ ፍትፍት ፍርፍር እየወሰደ ማብላት ሌላ ነገር ይምጡ አባ ቤቴን ይባርኩልኝ እያለ ከበአቱ አስወጥቶ ቢራ አስለምዶ ውስኪ አስለምዶ መልሶ እነሱ እኮ ሰካራም ናቸው እያለ ሚያማ የከተማ ሰው በጣም ብዙ አለ። እና አንዳንድ ጊዜ ለመበላሸቱ ምክንያት እናንተ ናችሁ ደስ እንዳይላችሁ ብዬ ነው። በዚህ በጣም ብዙ ሰው እንደዛ የሚያደርግ ሰው አለ። ባህታውያኑ በቤቱና ቦታቸው ይቀመጡ። ተቸገርን ሲሏችሁ እርዷቸው። ገንዘብ ያስፈልጋናል ሲሏችሁ በገዳሙ አካውንት ማስገባት የምትችሉትን እሱን አድርጉ። እያንዳንዱ ግን የየራሱ ባህታዊ እንዲኖረው ይፈልጋል። አስቸጋሪው እሱ ደብረ ሊባኖስ ሄዶ የሆነ ባህታዊ ደስ ካለው አረማመዱን አይቶ ይምጡልኝ ብሎ አዲስ አበባ ይዞ ይመጣል። እዛ አዲስ አበባ በተደጋጋሚ እንዲመጣ ያደረገ ያስለምድና ከተማ ውስጥ ሲቀር ማማት ይጀምራል። በጣም አደገኛው ነገር ይሄ ነው። በጣም ብዙ ነገሮችን አበላሽተናል። ይሄ ከተማው ጠባይ እጅግ በጣም ከባድ ይሄ ነው ምድረ በዳ ተብሎ የሚጠራ። ከዚህ አልፎ ከከተማው አልፎ ገዳማቱን ምድረ በዳ አድርገናቸዋል። በዚህ ሰሞን የሚነሳው ጥያቄ ምን ይመስላችኋል? ስለ ስውሯ ማርያም የሚነሳ ነገር ተሰማላችሁ? ስለሌላው አሁን ስለዛ ነገር ለመናገር አይደለም፣ ግን ለምንድን ነው ራሱ ጥያቄው የሚነሳው ይመስላችኋል? ለምን ክርክሩ የሚነሳው ይመስላችኋል? ሰዎች አጥቢያቸውን ትተው ሰዎች አጠገባቸውን ያለው መድኃኒት ትተው ሰዎች አጠገባቸው ያለውን ፈውስ ትተው ልክ እንደ አይሁዳውያን ምልክት እየፈለጉ ሁሉን ትተው ይሰደዳሉ፣ ይንከራተታሉ። አብዛኛው ይሄን ጥያቄ የሚያነሳው ሰው ተንከራታች ነው። ማያስቀድስ ለምሳሌ አሁን እሁድ ላይ ጉዞ የሚደረጉ አሉ። እሁድ ላይ የሚደረጉ ጉዞዎች በብዛት እኔ እጅግ በጣም አብዝቼ በጣም ማዝንባቸው ናቸው። ለምን እንደሆነ ታውቃላችሁ? ለምሳሌ ጉዞ 12 ሰዓት ይሆናል እዚህ እንገናኝ ይባልና ሰው እሁድ 12 ሰዓት ይሄዳል ይሳፈራል። እዚያ የሚደርሰው 3 ሰዓት 4 ሰዓት ሊሆን ይችላል የሆነ ቦታ። እዚያ ሲደርስ ቅዳሴው አልቆ ነው። እዚህ ሲደርስ ቅዳሴውን ትቶ ነው። አያችሁት? ከዚህም ቅዳሴውን ትቶ እዛም ቅዳሴ ላይ ሳይደርስ ከዚህም ስጋውን ደሙን ትቶ እዚያም ደግሞ ከስጋው ደሙ ሳይደርስ አያሳዝንም? ከዚያስ እዚያ ሄዶ የቅቤ እምነት የማር እምነት ብሎ ይጋፋል። ስጋው ደሙን የሚያክል ነገር ትተን እዚህ ጸበል አለ፣ የሚፈውስ ጸበል አለ፣ የሚያድን ጸበል አለ እየተነገረ ይህንን ትቶ ሌላ ቦታ ሄዶ እየተረገጠ መሞት የሚፈልግ ሰው አለ። እኔ እነዚህ ነገሮች ማብቂያቸው መቼ እንደሆነ እጅግ በጣም አዝናለሁ በዚህ። እና ምንድን የተረዳናቸው ነገሮች ይሄ ነው ምድረ በዳ የሚባለው። ከልቡናችን ብዙ አውጥተን የጣልናቸው አይምሮአችንን ባዶ ያደረግናቸው ምድረ በዳ ያደረግናቸው ነገሮች አሉ። ይሄ ነው ንስሐ የሚያስፈልገው። እንዲህ አይነት ሰውነት ነው፣ እንዲህ አይነት ልቡና ነው፣ እንዲህ አይነት አይምሮ ነው። የሚሰደድ ልቡና፣ የሚንከራተት ልቡና፣ ማያርፍ ልቡና፣ የሚቅበዘበዝ ልቡና፣ የተሰራለትን መቅደስ ትቶ ወደ ሌላ ስፍራ የሚባክል ልቡና፣ የሚቅበዘበዝ ማያርፍ ልቡና። እንደዚህ አይነት ልቡና ንስሐ ያስፈልገዋል፣ መመለስ ያስፈልገዋል። ማንኝ እኔ ምን ውስጥ ነው ያለው? ለምን ነው ቅዳሴውን የተውኩት? እነዚህ ነገሮች ቀስ እያሉ ሲሄዱ እኔ አንድ መጽሐፍ ላይ አይደለም ያነበብኩት፣ አንድ ሰው ያለውን አውቃለሁ። የና አርሴናልና የማንቸስተር የኳስ ጨዋታ ሲደረግ መጀመሪያ እሁድ ላይ ነበራሉ ይደረግ የነበረው። እና በጣም እሁድ ላይ የሚደረግበት ምክንያት በፊት አውሮፓውያን በነገራችን ላይ ከኛ የበለጠ ሃይማኖተኞች የነበሩ ናቸው። ታውቃላችሁ፣ አብያተ ክርስቲያናቸው እስከዛ ድረስ ሰፋፊ ናቸው፣ ረጃጅም ናቸው። እንዲያውም በአውሮፓ ሕግ በ13ኛውና በ14ኛው ክፍለ ዘመን ከአንድ ቤተ ክርስቲያን ጉልላት በላይ የሚታይ ህንጻ መስራት ክልክል ነው በሕግ ማለት ነው፣ ወንጀልም ጭምር ነው። ለምን ቢባል ቤተ ክርስቲያን ከፍ ብሎ እንዲታይ ስለሚፈለግ። እነዚህ አብያተ ክርስቲያናት ጎብኝቻለሁ በአካል እና እስከ ዛሬም እውነት ለመናገር ረጃጅም ናቸው፣ በተለይ ጉልላታቸው ረጃጅም ነው። ግን በጣም የሚያሳዝነው አሁን ላይ ለኮንሰርት ይከራያሉ፣ ብዙዎቹ ባዶዎች ናቸው፣ ተዘግተው ለቱሪዝም ብቻ ይከፈታሉ፣ ለጉብኝት ብቻ። እግዚአብሔር እንደዚህ ከመሆን ሁላችንንም ይሰውረን። አሁን አውሮፓ ምድረ በዳ ሆኗል። በቃ አብያተ ክርስቲያናት አሉ ግን ባዶ ናቸው። 100 ዓመት ለመሰራት የፈጀባቸው ህንጻዎችን ትመለከታል፣ አስደናቂ ጥበቦች ያሏቸው። እነሱ ግን አይቀደስባቸውም። እና አንዳንድ ጊዜ ዝም ብለን ከተመጻደቅን እንደዛ ባዶ ይሆናል። እና ያን ረጅም 100 ዓመታት ፈጅቶባቸዋል ያንን ቤተክርስቲያን ለማስተው። እና ምንድነው ያደርጉ የነበሩት? የና አርሴናል እና ማንቸስተር ሌሎችም ተወዳጅ የሚባሉ የኳስ ተጫዋቾች እንዲሆኑ ይፈልግ የነበረው ሰዎች ቤተክርስቲያን ሄደው በሚያመልኩበት ሰዓት ነው። ከዛ ሰዎች ከቤተክርስቲያኑ ይልቅ ኳሱን እየመረጡ ሲሄዱ ቤተክርስቲያኑ ባዶ መሆን ጀመረ ማለት ነው። ባዶ መሆን ከዛ ሰው ከኳሱ ጋር ቀጠለ። ኳሱ አለ፣ ቤተክርስቲያኑ ግን ባዶ ነው። ጨዋታው አለ፣ ሃይማኖቱ ግን ሞቷል። ለጨዋታው አድናቂዎች አሉ፣ አያችሁ፣ ለጨዋታው ተከፋዮች ኃይለኛ
ተከፋዮች ተጫዋቾች አሉ ቤተክርስቲያን ውስጥ ግን ምንም የለም ሰው በነፍሱ ምድረበዳ ሆኖ ነገር ግን በስጋው እየሄደ ስታዲየም ላይ እየጮኸ በሆነች በእግር በመትገፋ ነገር ስሜታው ይሆነ አንዳንዱ ጨጓራው እየተላጣ አንዳንዱ ደስ ይያለው አንዳንዱ ራሱን ያጠፋ ጭምር በሀገራችን እስከ ቅርብ ጊዜ የምታውቁት ነው ራሳቸውን ያጠፉ የነበሩ ደጋፊዎች ነበሩ እዚህ ደረጃ እስኪደረስ ድረስ አያችሁ እንዴት ባዶ እንደሚያደርጉ እነዚህ በእለተ ሰንበት እየተዘጋጁ በበዓላት እየተዘጋጁ ጉዞ የሚደረጉ ቅዳሴው ላይ እንድንወጣ የሚያደርጉ ነገሮች በራሳቸው አደገኞች ናቸው ማጥናት ያስፈልጋል ለሁሉም ጉዞዎችን እየነቀፍኩኝ አይደለም ወደ ቅዱሳት ቦታዎች የሚከዱ ነገሮች በአጠቃላይ መጥፎች ናቸው ይያልኩ አይደለም ግን አላማቸው ምንድነው የሚለው ግን ማወቅ ያስፈልጋል እና የመጀመሪያው ግን ስለ ንስሐ ማወቅና ስለ ውስጣችን ስለ ልቡናችን ማወቅ ነው ምድረበዳ ተብሎ የሚጠራው እሱ ነው ቅዱስ ዮሐንስ መጥምቅ ከዚህ ህዝብ ተለይቶ ከዚህ ትውልድ ተለይቶ በምድረበዳ በበረሃ እንዲያድግ የተደረገበት ምክንያት ይሄ ነው እመቤታችንም እንደዛው የእመቤታችን አማላጅነት ከሁላችን ጋራ ይሁን በዚያ ዘመን የነበረው ምድረበዳ ተብሎ የተገለጠበት ለዚያ ነው ሌላው የሉቃስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ጌታ ስለ ንስሐ የተናገረው አንድ ቃል አለ ንስሐ ማለት በመሰረቱ በራስ ላይ መፍረድ ራስን ማየት በሌሎች አለ መፍረድ ነው ቀጥሎ ያለው ትርጉም በዚያን ጊዜም ሰዎች መተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች አወሩለት ይላል የሉቃስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ያለ ቃል እና ይሄ ምንድነው አንድ ወቅት ጲላጦስ ሰዎች አመጻውበት ግብር አንከፍልም ብለውት ያመጹበትን አይሁዳውያን ሄዶ የገደለበት አጋጣሚ ነበር የገሊላ ሰዎች እና እነዚያ ሰዎችን የገደላቸው በዓል አድርገው መስዋዕት ሰውተው በዓላቸውን ያከበሩ ባሉበት ሰዓት ጲላጦስ ወታደሮችን ይዞ ደርሶ ድንገት ደርሶ ገደላቸው ደማቸው ከመስዋዕታቸው ጋር ተቀላቀለ እና ይህንን ሰሙ እና ይህንን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነገሩት እና ሲነግሩት ምጽት ጭምር ያለበት ነበር ምን አይነት ምጽት ነው ምን አይነት ተሳልቆ ነው እነዚህ ኃጢያተኛ ስለሆኑ ነው መስዋዕት አቅርበው በዓል ያከበሩ እንዲህ አይነት ማአት የወረደባቸው እኮ ኃጢያተኛ ቢሆኑ ነው የሚል አይነት ሐሳብ የያዘ ጥያቄ ለጌታ አቅርበውለታል አንዳንድ ሰዎች በመኪና አደጋ ሲሞቱ አንዳንድ ሰዎች በአውሮፕላን አደጋ ሲሞቱ ሌሎች ሰዎች በመሬት መንሸራተት አደጋ ሲሞቱ ቶሎ ብለን የምናስበው ኃጢያተኞች ሆነው ይሆኑ ወይ ብለን የምናስባቸው አሉ በበሽታ ሲያዙ በክፉ በሽታ ሲያዙ እኛ ቶሎ ወደ አይምሮአችን የሚመጣው በኃጢያቱ ምክንያት እኮ ነው የታባቱ አብዝተው ነበር ምን ሰዎች አለ እንደኮ ያሳዝናል ሞትን ራሱ ለምሳሌ በየድሜው ሲሆን በቃ ተቀሰፈ ብለን የምናስባቸው አሉ እነዚህ ነገሮች ሁሉ መስተካከል ያለባቸው ናቸው ክርስቲያን በጭራሽ እንደዚህ ብሎ ያስብ በፍጹም ነው የምላችሁ እና ሞትም የኃጢያት ምልክትም አይደለም የጽድቅ ምልክትም አይደለም ሞት የመጣበት ጊዜ አሁን በበዓልም ሆነ ባዘቦት ሆነ በሰሙነ ሕማማት ሆነ አሁን አንዳንዱ በሰሙነ ሕማማት በአብይ ጾም ሲሞት ኃጢያተኛ ሆኖ ይሆን ብሎ የሚያስብ ሰው አለ በፍጹም ከዛ ጋር የሚገናኝ ምንም የለው ሞት የኃጢያትም የጽድቅ ምልክት አይደለም ሞት ለትንሳኤ ለመብቀል የሚሆን ቤተክርስቲያን ይኸውላችሁ ክርስቲያን ማለት ቤተክርስቲያንን የሚከተል ነው ማንን የሚከተል አልኳችሁ ቤተክርስቲያንን የሚከተል ቤተክርስቲያን ለምሳሌ የሆነ ሰው ሞተ ይዛችሁት መጣችሁ አይደል ትፈታለች አይገርማችሁ ጠይቃችሁ ታውቃለች የሰውየው ማንነት ሰውየው በህይወቱ ምን ኃጢያት ሰርቷል ብላ ጠይቃ ታውቃለች አትጠይቅም ለምን አትፈርድም ቤተክርስቲያን አትፈርድም ለዚህ ነው ለምሳሌ ቅዱስ ሥላሴ ብዙ አርቲስት ይቀበርበታል በጣም ብዙ ሰዎች በዚህ ቅሬታ ያቀርባሉ ያ የቦታ ጉዳይ ምናምን ሊሆን ይችላል ምንም ይሁን ቤተክርስቲያኒቱ ግን አትፈርድም ያ ሲዘፍን የነበረውን ሰው ፈታ ምናልባት ክርስቲያን ከነበረ ኦርቶዶክሳዊ ከነበረ ያንን ፋይሉን ብቻ አገላብጣ ያናውቃ ተቀብራለች ታከብራለች ሰው ቤተክርስቲያን አትፈርድም ዘፋኝ ነው ብላ ለዚህ ነው እየዘፈነ የነበረ ሰው መጥቶ እዚህ መባ ቢሰጥ ቤተክርስቲያን መባውን ተቀበለዋለች ትመክራለች ዘፈንህን ተው ና ዘምር ና አመስግን ና ቁረብ ብላ ቤተክርስቲያን ትመክራው እምቢ ካለ የራሱ ጉዳይ ነው ምንም ጣልቃ ስለማትገባ ግን አትፈርድም ቤተክርስቲያኗ የምታደርገው ይሄ ና ትፈታለች ፍታት የምትፈታው አትፈርድም ይሄ ሰው በዘመኑ የሰራው በጎ ነገር ሊኖር ይችላል መጥፎም ሊሆን ይችላል አንተ ኩላሊት ያጠሰውን ልቡና ያመላለሰውን መርምረ ታውቃለህና ይችን ነፍስ ማራት ብላ ቤተክርስቲያን ታቀርባለች ሐላፊነቷ ይሄ ብቻ ስለሆነ አትፈርድም ለምን ሞተ ብላ አይደለም የምትጠይቀው ቤተክርስቲያን የሞተበትን ሁኔታ ማጣርታ አይ ይሄ ሰውዬ እንዲህ ስለሆነ ብላ አይደለም በነገራችን ላይ ለዚህ ራሱን ያጠፋ ሰው ማይፈታበት ምክንያት የተለያዩ ምክንያት
እነዚህ የሚደረጉበት ምክንያት አንደኛ ሰው ራሱን ካጠፋ ሃይማኖቱን ክዷን ተብሎ ስለሚታመን በጣም ብዙ ሰው በሌላ ስለሚተረጉመው አንድ ሰው ራሱን ካጠፋ ራሱን ከገደለ ክዷል ምክንያቱም እግዚአብሔር ለችግሬ መፍትሄ አይሰጥም እግዚአብሔር የለም ብሎ አምኗል በዚህ ምክንያት ሃይማኖቱን ክዷል ሃይማኖቱን ስለካደ ሃይማኖት የሌለው ሰው ደግሞ አይፈታም በሚለው ብቻ በዚህ አንደኛ ሁለተኛ ደግሞ ራሱን ያጠፋ ሰው የማይፈታበት ምክንያት ማስተማሪያ እንዲሆን ነው አየው ራሱን አጠፋ ጸሎት እንኳን አልተደረገለትም አንተም ራስን ጠብቅ ሰውነትን አክብረው መቅደስ ነው የእግዚአብሔር ማደሪያ ነው ስለዚህ ራስህ ላይ እንዲህ አይነት ውሳኔ እንዳትወስን ብላ ለማስተማር የምታደርገው ነው ቤተክርስቲያን ለመፍረድ አይደለም ቤተክርስቲያን አትፈርድም እንጂ ምን ሰራ ሲጠጣ የነበረ ሰው ነው ሰካራ የነበረ ሰው ነው የሚለው ታሪክ ቤተክርስቲያን ጉዳዩ አይደለም ጸሎት ታደርጋለች ትፈታለች በህይወት ይያለ መተው ቢገባው መጥፎ ነገር እንዲተው በካህናት ትመክራለች በመምህራን ትመክራለች በቄሱ በኩል ካህን ምክረ ካህን ፈቃደ ካህን እንዲኖረው ታደርጋለች እንዴ ካለ ቤተክርስቲያን አሁንም እንቢ ብሏን በላ አልፈታም አትልም የተወገዘ ካልሆነ በስተቀር ያወገዘችው ካልሆነ በስተቀር የለየችው ካልሆነ በስተቀር ከህብረቷ እንጂ ይሄ ሰው ሲጠጣ የነበረ ሲሰክር የነበረ ሲያጭስ የነበረ ሲቅም የነበረ ሰው ነውና አልፈታም አትልም ቤተክርስቲያን ለምን አትፈርድም እኔና እናንተ የፈረድንባቸው በጣም ብዙ ሰዎች አሉ እና ጌታ ለዚህ መልስ ይሰጣል ኢየሱስ መልሶ እንዲህ አላቸው እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢያተኞች የሆኑ ይመስላችኋልን አላቸው ኃጢያተኞች የሆኑ ይመስላችኋልን ይልና እላችኋለሁ አይደሉም ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ ይላል እኔ ይሄ በጣም ያስደነግጠኛል ይሄ ቃል አንዳንድ ጊዜ ምን ይሆናል መሰላችሁ በዙሪያችን ያሉ ሰዎች መስዋዕት ይሆኑ ማሳያ ይሆናሉ ለኛ ምሳሌ ይሆናሉ አሁን በመሬት መንሸራተት ምክንያት የሞቱ ሰዎች ካየን እኛም የምንረግጠው መሬት ነው እነሱም የረገጡት መሬት ነው እኛም የምንረግጣት መሬት ናት ስለዚህ የኛ መሬት የማትንሸራተትበት ምክንያት ምን አለ የነሱ መሬት ከተንሸራተተች የኛ መሬት ከምንድን የተሰራቸው የነሱን መሬት እግዚአብሔር የፈጠራት ከሆነ የኛ መሬትስ ማን ነው የፈጠራት አንድ አይነት ነገር እነሱን ካጠፋቸው እኛ በዛ ማንጠፋበት ምክንያት አለ ሰው በመብረቅ ከሞተ እኛ በመብረቅ ማንጠፋበት ምክንያት አለ እኛ ከመብረቅ የምናመልጥበት የተለየ ምን አለ ሰዎች በመኪና አደጋ የሚሞቱ ከሆነ እኛ በመኪና ስንሄድ በመኪና አደጋ እንደማንሞት ምን ማረጋገጫ አለ ስለዚህ እግዚአብሔር ምን ያደርጋል አጠገብህ ያለውን ጎረቤትህን አንዳንድ ጊዜ በሆነ ምክንያት እንዲሞት ያደርግና ለአንተ ይነግርሃል እግዚአብሔር በጎረቤትህ በኩል ይነግርሃል ተመሳሳይ እድሜ ያለው ሰው ሞቶ ግን አንተ ንስሐ እንድትገባ ያደርጋል እግዚአብሔር ማለርም ያደርጋል ያነቃል እንደዛ ነው የሚያደርገው እግዚአብሔር እና በጣም ብዙ ነገሮችን እንመለከ በጣም እኮ አንደነግጥም እኮኛ ይሄ ልባችን እየደነደነ ከመምጣቱ የተነሳ ድንጋጤ ተተና ግን በዙሪያችን ያለው ስለሞት የሚነገረው እሱ ለንስሐ ማብቃት የሚገባው እግዚአብሔር አፋውቶ ተናገረ በበሽታ ተናገረ በመቅሰፍት ተናገረ በሚሊዮን የሚቆጠሩ ሰዎች በበሽታ ተነጥቀው ተነገረ በጦርነት ተናገረ እግዚአብሔር በቸነፈር ተናገረ እግዚአብሔር በተለያዩ ነገሮች ኃያላን የሚባሉ አገራት መቆጣጠር በማይችሉት አደጋ በእነዚያ ተናገረ እግዚአብሔር ንስሐ የሚገባ ሰው ጥቂት ነው እንዲያውም አሁን ይሄ ለምን የመጣ ይመስላችኋል እና እውነት እላችኋለሁ ኃጢአት ንስሐ ካልገባችሁ እናንተም እንዲሁ ትጠፋላችሁ እግዚአብሔር ከመጥፋት ሁላችንን የሚሰውረን ወይስ በሰሊሆም ይላል ግንቡ የወደቀባቸውና የገደላቸው እነዚያ 18 ሰዎች ይላል ስንት ሰዎች 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስላችኋልን ይላል በዚያ ዘመን ጌታ በነበረበት ጊዜ በሰሊሆም ግንብ ተጭኗቸው የሞቱ 18 ሰዎች ነበሩ ስንት ሰዎች አልኳችሁ ግንብ ተጭኗቸው የሞቱ ድንገት ሞት የሞቱ ማለት ድንገተኛ ሞት የሞቱ 18 ሰው በዚያ ዘመን ቀላል አይደለም ምክንያቱም ዲሞግራፊው እንዳሁን አይደለም ያኔ የህዝብ ቁጥሩ ትንሽ ነው ስለዚህ በዚያ ዘመን 18 ሰው ማለት ምናልባት በአሁኑ 18000 ምናምን ማለት ሊሆን ይችላል ቀላል እንዳይመስላችሁ በዚያ ህዝብ ቁጥር ማለት ነው አሁን በጣም ብዙ ህዝብ ስላለን 18 ምንም ላይ መስለን ይችላል በዚያ ዘመን ቁጥር 18 ሰው በአንድ ጊዜ ግንብ ተጭኖት ጸጥ ብሏል እና ያ ይወራ የነበረው በኢየሩሳሌም አካባቢ ምን ተብሎ እንደሆነ ታውቃላችሁ ኃጢያተኞች ስለሆኑ ነው ተብሎ ይወራ ነበር ኃጢያተኞች ስለሆኑ ነው እንዲህ የሆኑት እና ጌታ የሚለው እነዚያ የተለዩ ኃጢያት እስከ ሰራ ኃጢያተኞች ብቻቸውን ሆነው ይመስላችኋል ይሄ ነው የሚለው ጌታ አሁን እኛ እንደ ህዝብ የሰራናቸው ኃጢያቶች አሉ ኢቭን ይቅርታ ያልጠየቅንባቸው ኃጢያቶች አሉ እንደ ህዝብ በአዋጅ የበደልናቸው በደሎች ግን በአዋጅ ይቅርታ ያልጠየቅንባቸው ኃጢያቶች አሉ
ብዙ ጊዜ ላለሁ ነው ለምሳሌ ስለ ጦርነት ሲነሳ ያለፉት ጦርነቶች በእነዚህ 6 ዓመታት ውስጥ ያለፉት ጠቅላላ ጦርነቶች ሁላችንም የተሳተፍንባቸው ጦርነቶች ናቸው ሁላችንም አንዳንዶቻችን አክቲቪስት ሆነን አንዳንዶቻችን ዘመቻው ድረስ ሄደን አንዳንዶቻችን በዜና እየሰማን በለው የታባቱ ይያልን በእነዚህ ነገሮች ተሳትፈናል ታውቃላችሁ ለነዛ እስካሁን ድረስ ይቅርታ አልጠየቅንበትም እንደ ህዝብ የሰራነው ኃጢያት ከሆነ እንደ ህዝብ አደባባይ ላይ ወጥተን ሁሉ እግዚአብሔር ይቅርታ እንዲያደርግልን ንስሐ ሁሉ መግባት አለብን የህዝብ ንስሐ ማለት ነው የህዝብ ንስሐ ምክንያቱም የሰራነው የህዝብ ኃጢያት ነው የህዝብ ኃጢያት የሚባል አለ በነገራችን ላይ እስራኤላውያን የጠፉበት የሆነ ጊዜ አለ የህዝብ ኃጢያት የሚባል የማህበረሰብ ኃጢያት እንደዛ አይነት ኃጢያቶች አሉ ለዚህ ንስሐ መግባት ያስፈልጋል የተለየ ኃጢያተኛ ቢባል የለም በዚህ ዘመን ያልተሳተፍንበት የለምና ሁላችንንም እግዚአብሔር ለንስሐ ያብቃል ነገር ግን ይላል አሁንም ቁጥር 5 ላይ ሁለተኛ ነው የሚናገረው ጌታ ይሄን ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ ይላል ከመጥፋት እግዚአብሔር ሁላችንንም ይሰውራል ሌላ ንስሐ ደግሞ የሚጀምረው ራስን ከማወቅ ነው ራስ ላይ ከመፍረድ ነው ንስሐ የሚጀምረው ራሳችንን ከማወቅ ከመረዳት በቃ አንዳንድ ጊዜ ምን ማለት መሰላችሁ እዚህ ዓለም ላይ ላለው ምስቅልቅል ራስን ተጠያቂ ማድረግ የመጀመሪያው ራስን ተጠያቂ ይሁሉ እኮ የሆነው በእኔ ኃጢያት ነው ብሎ ማመን ያስፈልጋል በጣም ወሳኝ ነገር ነው ይሄ እንደዚህ ስላችሁ እንድትሰቃዩ አይደለም ይሄ በዝቅተኛነት ስሜት አሁን የበዛ አንዳንድ ሰዎች ደግሞ ኃጢያታቸውን በጣም እያሰቡ ከመጨነቃቸው የተነሳ አንዳንድ ወደ ዲፕሬሽን የሚገባል ወደ ድብርት የሚገባል ስትረስም ይሆንበታል መድኃኒት እስከመውሰድ ድረስ ከዛ ደግሞ በጣም ሲያልፍ ራስን ማጥፋት ራስን መጥላት እስከሚባለው ድረስ በጭራሽ ንስሐ ማሰብ ማለት ጭንቀት ውስጥ መግባት ድብርት ውስጥ መግባት አይደለም ንስሐ መግባት ማለት አይምሮን መታከም ማለት ነው በደንብ ማወቅ ያለባችሁ ስለ ንስሐ ስታስቡ ነርቫችሁን የምትታከሙበት ማንኛውም ሰው ይላችሁ ሞክሩት ኃጢያት ገብቶ ቀኖናውን ጨርሶ እግዚአብሔር ይፍታ ሲባል የሚሰማው ረፍት ለሰውነቱ ከሚወስዳቸው ንጥረ ምግቦች ከሚባሉት ከነዚህ ነገሮች በላይ ሰውነቱን ሪላክስ እንዲያደርግ ሪሊፍ እንዲያገኝ ያደርገዋል ሰውነቱ በጣም ብሩህ እንዲሆን ኢንላይትንድ እንዲሆን ያደርገዋል በራስ መተማመኑ እንዲጨምር ያደርገዋል በነገራችን ላይ እነዚህ ነገሮች ምናልባት በንስሐ ዙሪያ ወደፊት ሳስተምር ይሄን መጥቀስ ይችላል ለምሳሌ የስነ ልቡና ባለሙያዎች ጋር ብትሄዱና የሳይኪያትሪ ባለሙያዎች ጋር ወይም ሳይኪያትሪስቶች ጋር ብትሄዱ የስነ አእምሮ ባለሙያዎች ጋር ብትሄዱ መጀመሪያ ታሪካችሁን ሁኔታችሁ ከሰሟችሁ በኋላ ፕሮሲጀር ነው የሚያስቀምጡላችሁ ማድረግ ያለባችሁ በቅደም ተከተል ይሄ ነው ምትታይበት ቦታ ምትውልበት ሰው ከዛ ምታስበው ነገር ለምሳሌ በፍቅር የተጎዳ ሰው ከሆነ ፎቶውን እንዲያቃጥል ፎቶውን ካጠገቡ እንዲያጠፋ ማስታወሻ የሆኑ ነገሮችን በሙሉ ካጠገቡ እንዲያርቅ ከዛስ በተቃራኒው አብሮት ከነበሩ ሰዎች ርቆ ከሌሎች ሰዎች ጋር ከአዲስ ሰዎች ጋር ጊዜ እንዲያሳልፍ ማድረግ ሊሆን ይችላል ለምን የሚያያቸው ሰዎች ያንን የሚያስታውሱት ከሆነ የነበሩትን ሰዎች መተው አለበት የሚሄድበትን ቦታ አብራው ከነበረችው ወይም አብሮት ከነበረው ሰው ጋራ ምትሄድበት የነበረውን ቦታ ማቆም ሊሆን ይችላል ለዚህ ሌላ ቦታ መቆየር አዲስ ህይወት ንስሐ ማለት እኮ እሱ ነው እኔ በጣም የሚገርመኝ ሰዎች በዚህ አሁን ከፍተኛ የሆነ ገንዘብ ያገኙበታል በስነ አእምሮ ሙያ በስነ ልቡና ሙያ ኮንሰልት ያደርጉ ያማከሩ ቢሮዎች አሉ መልካም እኮ ነው በዚህ ዓለም ላይ መጥፎ ነገር ከሚሰራ ፐርሰናል ዲቨሎፕመንት ይያሉ የሚጠሯቸው ኮርሶች አሉ ሰውነት ማበልጸጊያ ይባል ሰውነት ማሰብና ማሳደጊያ ተብሎ መልካም ነው ሁሉ ጊዜ እንደምለው በዚህ ዓለም ላይ በዚህ ሀገር ላይ መጥፎ ነገር ከሚያሳይ ሰው መጠጥ ቤት ከፍቶ ሰዎች እንዲጠጡ ከሚያደርግ ሰው ይልቅ የስነ ልቡና ማማከሪያ ቢሮ ከፍቶ የሚሰራ ሰው ጻድቅ ነው ብፁዕ ነው እውነቴን ነው የምላችሁ የጫት መቃሚያና የሲጋራ ማጨሻ ሌሎች መጥፎ ነገር የሚሰራባቸውን የንግድ ቤቶች ከፍቶ ትውልዱን ሽባ ከሚያደርግ ሰው ይልቅ የስነ አእምሮ ባለሙያ ሆኖ ቢሮ ከፍቶ ገንዘብ ቢያገኝ ይገባዋል ጻድቅ ነው ብፁዕ በጣም ግን አስደናቂው ይሄንን ይቺ ቤተክርስቲያን ከጥንት ጀምሮ እየሰራችባቸው ያሉት ናቸው ሰነፎች ስለሆንን እንጂ ተጠንቶ በንስሐ አእምሮአቸው የተመለሰላቸው ሰዎች ከእብደት የተረፉ ሰዎች ለእብደት ደርሰው የነበሩ ከእብደት የተረፉ ሰዎች ወደፊት ይሄ ስታቲስቲክስ ሁሉ ያስፈልጋል መረጃ ሁሉ ያስፈልጋል ካህናቱ እንዲሰሩበት ቀሳውስቱ እንዲሰሩበት ልጆቻቸው ስንት እንደሆኑ ከልጆቻቸው መካከል ስንት ሰው ንስሐ እንደሚገባ ከዛ ይጨነቁ ከነበሩበት ስንቶቹ እንዳረፉ
ይሄ ሊበተን የነበረው ትዳር እንዴት እንደተሰበሰበ በጣም ብዙዎቹ በዚህ ምክንያት እኮ ነው የሚፋቱት እኮ በጣም ብዙዎቹ ብዙ ትዳር አደጋ ላይ የሚወድቀው ባልየው የሚሰራው ኃጢያት እለት ያስጨንቀውና ለንስሐ አባት መናገር ሲጨንቀው ኃጢያቱን ይቀጥልበታል ከዚያስ ሚስቱን ባያት ቁጥር መጨነቅ ይጀምራል የሚጨነቀው እኮ በሷ ምክንያት አይደለም የራሱ ኃጢያት ነው የሚያስጨንቀው በሷ ላይ ማግጦ ሊሆን ይችላል አመንዝሮ ሊሆን ይችላል ያ ያስጨንቀዋል ስለዚህ እሷን ባየ ቁጥር የሷ ኃጢያት ትዝ ይያለው ይረብሸዋል ስለዚህ ከዚህ ሴት ጋር ብፋታ ብሎ ያስባል እንደ መፍትሄ ያስባል በዚህ ሁሉ ማን መድረስ አለበት የካህን የእግዚአብሔር እንደራሴ የሆነው ካህን ነፍስ አባት መድረስ አለበት ጭንቀቱን መረዳት አለበት ከዛ ሳይውል ቀላል እኮ ነው ከዚህ በኋላ ይሄንን ተወው ምን ይሰራልሃል እስካሁን የሰራ ሁሉ እኮ ይሄን ያህል ስግደት ሰግደ ከዛ እኮ ሰላም ትሆናለህ ይለዋል ይሄን ተቀብሎ ያንን ትቶ ከዛስ ሰላም ሲሆን እንደገና ሚስቱ ወርቅ ሆና ትታየዋለች ነገር በጣም የሚያሳዝነው ይሄንን ማጥናት አንችልምኛ ይሄን ማድረግ አንችልምኛ በጣም ብዙ እኮ ልንሰራበት የሚገባ ስንት ሰው ይቺ ቤተክርስቲያን ከእብደት ታድጋለች ይቺ ቤተክርስቲያን ካህናት ባይኖሩ ኖሮ ንስሐ ባይኖር ኖሮ ይቺ ቤተክርስቲያን ባትኖር ኖሮ ስንት ሰው ኃጢያቱ ሳይገለጥበት የኃጢያት ተከርኖለት ስንት ኃጢያት ሰርተናል በጣም እኮ ሌላው ባህሉ ራሱ የቤተክርስቲያን ባህል አይገርማችሁም ካህናትን ሹማ እዛ ካህናቱ ስንት ኃጢያት ነግረናቸው ያን ኃጢያት መልሰው አይናገሩብንም ሊኖሩ ይችላሉ አንዳንድ የዲሲፕሊን ችግር ያለባቸው ያው እሱ ሰዎች ስለሆኑ ግን ደግሞ ርምት ይደረግበታል ያው ደግሞ ነፍስ አባት አያያዝም እሱ በርግጥ የኛም የየራሳችን ችግሮች አለ የአዲስ አበባ ሰው ብልጥ ነው ይሄን ሌላ ገዳም ማይታወቅበት ገዳም የጠመጠመ ወይ መነኩሴ ይፈልግና ለዚህ አሸክሞ ይመጣና ሲደርስ ጻድቅ ነው ለነፍስ አባቱ ለአዲስ አበባ ነፍስ አባት የሚናገረው ሮብ ጧት ምራቄን ውጭ ያለው ብሎ ነው የሚነግረው ቀላሉን ኃጢያት ወንጌል እንዲያ ይላል ለጻጽቁ ተነጥፉ ይላል ወገመለሰተው ውጡ ይላል ጫጩቱን ትተፋላችሁ ግመሉን ትውጣላችሁ ይላል ትንንሹን ኃጢያት ትናገራላችሁ ትልልቁን ግን ትሰውራላችሁ ይላል ይሁን መልካም ነው በነገራችን ላይ መነገር ያለበት ንስሐ ለነፍስ አባት ብቻ ነው እንጂ ለማይታወቅ ሰው ሄዶ ንስሐ አንዱ ጭንቀቱ የንስሐው አካል እንዲያውም የኛ አባቶች የሚሉት ምን መሰላችሁ ሀፊረ ገጽ ራሱ ንስሐ ነው ይላል የንስሐ አንዱ አካል ሀፊረ ገጽ ማለት ፊትን ማፈር ማለት ነው ለምሳሌ ኃጢያቱን ሰርታችሁ አሁን እንዴት አርጌ ነው ለአባቴ የምነግራቸው ብላችሁ ትጨነቃላችሁ አይደለም ያ ራሱ አንዱ የንስሐ አካል ለይስላችሁ በዛው እንዳትቀሩ አፍራችሁ እንደ ንስሐ ተቆጥሯን ብላችሁ ያፈራችሁ መታችሁ መናገራችሁ ራሱ አንዱ የንስሐ አካል ነውና በጣም በዚህ የአይምሮ ህክምና ይገኛል የውስጥ ረፍት ይገኛል የልቡና ንጽህና ይገኛል ይሄ ደግሞ ብቻ ሳይሆን ቀጥሎ ያለውን ኃጢያት እንዳንሰራው ያደርጋል አቅም ይሆናል ጉልበት ይሆናል በቃ ከዚህ በኋላ እንደዚህ ንጹህ እንደሆንኩ ነው ምኖረው የሚል መነሳሳት በውስጣችን ይፈጥራል በጣም ብዙ ማሳረፍ ይችላል እንደው እንዳይሰፋብኝ ሳምንት ልቀጥለው አየር ጠባዩ ምናልባት ዝናብ እየመጣ ስለመሰለኝ ስለዚህ ንስሐ ማለት እጅግ በጣም አስደናቂ ምስጢር ያለበት ነው እና የተከበራችሁ የእግዚአብሔር ልጆች ለሳምንት ንስሐ አባት የሌላችሁ ንስሐ ይዛችሁ መጣችሁ ይሄን ትምህርት ብትማሩ ደስ ይለኛል ንስሐ አባት የሌላችሁ ብዬ እጅ አላስወጣችሁ ምክንያቱም ልትጨነቁ ትችላላችሁ ንስሐ አባት ያላችሁም አለኝ ብላችሁ ብትናገሩ ውዳሴ ከንቱ መስሎ ሊሰማችሁ ይችላል ውዳሴ ከንቱ አይደለም ግዴታ ነው በመሰረቱ ነገር ግን ንስሐ አባት መያዝ በንስሐ ህይወት መኖር የሚያሳርፈን ነው እኛ አገልጋዮች ከናንተ ምን በልጠው በዚህ ብቻ ነው እኔ እውነቴን ነው እኔ አሁን እግዚአብሔር በሚያቀው ከናንተ ከሌላው ሰው ምሻለው ብዬ ማስበው የንስሐን ጥቅም በማወቄ ብቻ ነው ሁላችንም በንስሐ ህይወት እንድንኖር አምላካችን እግዚአብሔር ይርዳን ሁላችንንም ለንስሐ ያብቃን ለንስሐ ብቻ ሳይሆን ሁላችንንም ለቅዱስ ሥጋው ለክቡር ደሙ ያብቃን ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን ወስብሐት ለእግዚአብሔር